ወንድማችን ሚፍታህ ምን ገጠመው? እንግዲህ ወንድማችን ሚፍታህ የገጠመው ነገር አባቱ የካንሰር በሽተኛ እንደሆነ ነው የተናገሩ። በዚሁ አጋጣሚ ሃይሚና ብሩኬ ደግሞ እኛ ከጎንህ ነን በክፉም በደጉም አብረህን የነበርክ ጓደኛችን ነህ ብለው ዛሬ ለማግኘት ወደ ቤቱ ሂደዋል። እሱም ወደ አዲስ አበባ መጥቷል። ይህን ቪዲዮ ለሱ አድርሱልኝ። በመጀመሪያ ደረጃ ቸዋሲድ ኢትዮጵያ ላይ ይሸጣል። ከሌለ ደግሞ እኔ ልልክልህ እችላለሁ እንትን በውስጥ ሀይ በላይ። በሁለተኛ ደረጃ ደግሞ ከውሃ ውስጥ የሚወጣል የውሃ እንደዚህ እንትን ማለት ነው ምልግልግ የሚለው ማለት ነው። በጣም አማዞን ላይ ይሸጣል። እሱ ደግሞ በጣም ሀሪፍ ነው። በሶስተኛ ደረጃ ደግሞ አንተ አባትህን እንደምንም ብለህ ስፖርት እንዲሰሩ ብታረጋቸው። ለምን አሁን እዚህ ቲክቶክ ላይ በቀደም እያወራን ከካንሰር ነፃ የሆኑ አሉ ማለት ነው። ለምን ካልክ ስፖርት ይሰራሉ፣ ተመጣጣኝ ምግብ ይበላሉ፣ ከሚያስጨንቃቸው ነገር ይርቃሉ፣ ኪሟቸውን በትክክል ይወስዳሉ። ከዛ ኢንሻአላህ በአላህ ፍቃድ አባትህ ይድናሉ ማለት ነው። እና ወንድማችን ሚፍታህ አይዞህ አብሽር ወንድሜ፣ ረብል ዓለሚን የወደደውንና የፈቀደውን ያረገው። ግን አንተ ሰደቃ አውጣ፣ ዘካ አውጣ። እንደዚሁም ደግሞ ካንተ በታች ያሉትን ምስኪኖች ዘወር ብለህ እይ። ምክንያቱም አብዛኛው እንደዚህ ፌመስ ሰዎች የፈመሰን ሰው ነው እንጂ የምትፈልጉ እንደዚህ ዝቅተኛ ያለውን ኑሮ ገቢ ያለውን ሰው ማሳደግ አትፈልጉም ማለት ነው። ከቻልክ ይህን ነገር አድርግ። ኦኬ፣ ካንተ ዝቅ ያሉትን ዩቲዩበሮች አስተዋውቅ። ይሄ ራሱ ሰደቃና ዘካ ነው እንድታደርሱልኝ። ኦኬ፣ ላሰማችሁ አድርጋችሁ የተቀበላችሁም ያን ነገር ለመናገር ያክል ነው። አብራችሁን ሆኑ። ዝናብ እየጣለ ስለሆነ ወደ ቤት ልሂድና እንቀጥላለን ማለት ነው። አብራችሁ ነው። እንግዲህ ወንድማችን ሚፍታህ ከወሎ መጥቶ ነው። እውነት ለመናገር አባትህን አላህ ያሽርልህ። እኔ በዚሁ አጋጣሚ ግን አንድ ነገር ሚፍታህ ላይ ቅር ያለኝ ነገር አለ። ገባችሁ? እንግዲህ ወንድማችን ቶፊቅና ሶፊ ኒካህ የለባቸውም ተባብለው እያለ አይታችኋል ማለት ነው የተነሳውን አጀንዳ። እሱ ጎንደር ሂዶ በሶፊ እናትና አባት እጅ በልቶ ጠጥቶ የመጣ ልጅ ነው። ገባችሁ? ሐቂቃ ወላሂ። እና ጎንደር ሂደው ነበር በሶፊያ ኒካህ እንዳላት ምናምን ማንኛውም ሰው ቤተሰብ ያውቃል ማለት ነው። እና ያንን አጀንዳ ቶፊቅ ሲያመጣ ከሚገርማችሁ ይህ ልጅ እንግዲህ ሶፊያ ኒካህ እንዳላት በስርዓት በወግ በማድረግ እንዳመጣት ቤተሰብ ፈቅዶ እንዳመጣት በደንብ ጠንቅቆ ያውቃል። ማን? ሚፍታህ ማለት ነው። ገባችሁ? የዛን ጊዜ ሶሻል ሚዲያ ላይ ሶፊያ ስትረገጥ፣ ሶፊያ ስትጠቀጠቅ፣ ሶፊያ ብዙ ነገር ስትሆን ሚፍታህ አንገቱን ደፍቶ ዝም ነው ያለ። ገባችሁ? ባበላው ተነከስኩ ነው ባጎረስኩ ተነከስኩ የሚባል ነገር አለ። ገባችሁ? ለምን ካላችሁ እሱ የጥቅም ሰው ነው። በቃ ቻናሉን እንዴት አድርጎ ቫይራል አሁን ባይዘዌ እና ሃይሚን የቀረባቸው ራሱ ለራሱ ጥቅም ነው። ወላሂ እውነቱን ስናወራ እኔ ደግሞ ጥቅመኛ ሰው ደግሞ በደንብ ጠንቅቄ አውቃለሁ ማለት ነው። እና ሶፊያ እንደዛ ኒካህ የላትም ተብላ ስትብጠለጠል አንድ ነገር አልተናገረም። ምንድነው መሰላችሁ እንግዲህ የተፈጠረው ወንድማችን ሚፍታህ ምን እንደገጠመው እንዴት እንደገጠመው እስኪ አንዳንድ ነገር ላሰማችሁና
ከዛ እኔ የኔን ሐሳብ እሰጣለሁ። ወንድማችን ሚፍታህ እንግዲህ ሃይሚና ብሩኬ ሂደው በቃ እንትን እያሉት ነው። እኔ ግን ሃይሚና ብሩኬ ይለዩብኛል ስላችሁ በምክንያት ነው። በጣም ለሰው ልጅ ያላቸው ክብር ወላሂ አሁን እኔ ያለሁበት የስራ ዘርፍ ላይ ቢሆን እንደዚህ ብዬ ራሴ መውሰድ እንድችል ያደርገኛል። ከዛ በተጨማሪ ግን ሕክምና ላይ ያላችሁ የተለያዩ ሀሳብ ስትሰጡ የነበራችሁ አላችሁ። ብቻ ሁላችሁን በዚህ አጋጣሚ በጣም አመሰግናለሁኝ። አሁንም ቢሆን ሕክምና ላይ እየሰራችሁ ያላችሁ ዶክተሮች፣ በተለይ የካንሰር ኬዝ አጋጥሟቸው የነበራችሁ ሰዎች ምናምን ያላችሁ ካላችሁ አሁንም ሀሳባችሁን እንደዚህ ብታደርግ የተሻለ ነው፣ እንደዚህ ብትሉኝ በጣም ደስ ይለኛል። በእኔም ይሁን በጓደኞቼ በኩል መልእክቶች አስተላልፉልኝም ይደርሰኛል። ብቻ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ ብሎ ማለፉ የተሻለ ነው። አልሐምዱሊላህ አባቴ እስካሁን ምንም እስካሁን ግን ሆስፒታል ነው እየተከታተለ ያለው ጉዳዩን በጣም ፊዚካሊ ምናምን ቀንሷል። ከዛ በተጨማሪ ሰርጀሪ የተሰራውም አለ እንዳልኳችሁ በጎን በኩል እንትኑቱለት ነው የሚሰራደው ነው። ብቻ ትንሽ ከበድ ያለ ኬዝ ነው ሆነ ለማውራት እንደምታስቡት ቀላል አይደለም። እኔም በምችለው መጠን ሁሉ እየሞከርኩ ነው። የተለያዩ ሕክምናዎችንም ካንሰር ጋር በተገናኘ መውሰድ ያለበትን ነገር እንግዲህ እየሞከርኩ ነው ያለሁት። አላህ ይጨመርበት። እኔ ብቻ እንትን ስላልኩኝ ኦር እናንተ የተለያየ ነገሮች ስላላችሁ ነገራቶች እንትን አይሉም እና ለሁሉም ነገር አላህ ሲጨመርበት ነው። በዱዓችሁ አትርሱኝ። አሁን እንዲሁም ከዛ በመጀመሪያ ደረጃ ወንድማችን ሚፍታህ አድርሱልኝ፣ በአላህ በተለይ ሙስሊሞች ለሚፍታህ እንድታደርሱልኝ ይፈልጋለሁ። ለምን ካላችሁ አንደኛ ሰደቃ አውጣ፣ ዘካ አውጣ። ኢትዮ ላይ የሚከፈልልን ገንዘብ ብቻህን አትብላ። አንደኛ። ሁለተኛ ደግሞ አባትህን አላህ ያሽርልህ ከካንሰር። የምትጠቀመው ነገር እኔ ልንገርህ፣ ቸዋሲድ ተጠቀም። ቸዋሲድ ከቀን 3 ጊዜ ተጠቀምለት። በአራተኛ ደረጃ ደግሞ ከውሃ ውስጥ የሚወጣ አማዞን ላይ የሚሸጣል የሆነ አረንጓዴ ነገር፣ እሱን ብትገዛለትና ከቻልክ ደግሞ መግዛት ማችል ከሆነ እኔ ገዝቼ ልልክልህ እችላለሁ። እሱን ብታስጠቅመው። ለምን እዚህ ካንሰር የታመሙ ሰዎች እንደዚህ በቲክቶክ ላይ ስናወራ የሰማዋቸው ሙሉ ለሙሉ ከካንሰር የዳኑ አሉ። ኦኬ፣ ሙሉ ለሙሉ ከካንሰር የዳኑ አሉ። በሶስተኛ ደረጃ ደግሞ ማረግ ያለብህ አባትህን ጧት ማታ ቀን ስፖርት እንዲሰሩ ቁጭ ብድግ እንዲሉ ባለ አቅማቸው ወዲያ ወዲህ እንዲሉ ብታደርጋቸው። ኦኬ፣ ወላሂ ብዙ እህቶች ቲክቶክ ላይ ያገኘዋቸው አሉ ተጠቅመውበት ከካንሰር ሁሉ ነፃ የሆነች እህት አለች ማለት ነው። እና ይህን አድርሱለት ማለት ነው። በሁለተኛ ደረጃ ደግሞ አንዳንዴ ብዙ ሰዎች ሰደቃና ዘካ አናወጣም። ገባችሁ? ገንዘብ እናገኛለን፣ ምን እናገኛለን። በዙሪያችን ብዙ ደሃ ቤተሰቦች አሉ። ሰደቃና ዘካ አናወጣም። ገባ? ስለዚህ ዘካና ሰደቃ አውጣ ወንድሜ። ብዙ ጊዜ እኔ ታዝቤሃለሁ፣ አንተም ማለት ነው። ሰደቃና ዘካ ስታወጣ አይቼህ አላቅም። ስለዚህ ሰደቃና ዘካ አውጣ። አባትህን አላህ ያሸርልህ፣ አላህ ረጅም እድሜ ይስጥልህ። አዲስ አበባ መጥቻለሁ። ወደ አዲስ አበባ የመጣሁትም ከዚሁ ኬዝ ጋር በተገናኘ ወደ ፋዘር ጋር መውሰድ ያለብኝ ነገር አለ። ከዛ በተጨማሪ ማማከር የምፈልጋቸው አካላት አሉ። አባቴ ኬዝ ትንሽ ከበድ ያለ ኬዝ ስለሆነ ብቻ እንዴት እንደምላችሁ አላውቅም። ዞሮ አዲስ አበባ መጥቻለሁ፣ እመለሳለሁ በቅርቡ። መቼ እንደመለስ ባላውቅም የመጣሁበትን ጉዳይ ስጨርስ እመለሳለሁ። አባቴም ጋር ፋሚሊዎቼ ከጎኑ ነው ሆስፒታል እየተከታተሉት ነው የሚገኘው። ያ ብቻ ከዛ ምን እንደምላችሁ ግራ እየገባኝ ነው። ከዛ በተጨማሪ ጓደኞቼ የተጨነቃችሁ የተከታተላችሁ ከጎኔ የቆማችሁ በኤቭሪቲንግ በሀሳብ በምን ከጎኔ የሆናችሁ በዚህ አጋጣሚ ያለ ስለ በጣም አመሰግናለሁ። ኬዙ ትንሽ ከበድ ያለ እንደመሆኑ ብቻ ኤክስፔክት የማታደርጉ ነገር ነው። ህይወታችሁ ላይ እንደዚህ አይነት ነገር ሳታስቡት ይገጥማችኋል እና እናንተንም ከእንደዚህ አይነት ነገር አላህ ይጠብቃችሁ። አሚን። ብዙ ኢሞሽናል መሆን አልፈልግም። ብቻ ደህና ነን አልሐምዱሊላህ ረቢል ዓለሚን። ስቲል ሆስፒታል ምን እየተከታተለ የምንገኘው ስለ ኬሞ ምናምንም እውቀት ያላችሁ ምናምን ብቻ ነገራቶችን በዚህ ዙሪያ የምታውቁ ሰዎች ደግሞ ተጨማሪ ነገር ብትነግሩኝ። ወንድሜ ሚፍታህ አባትህን አላህ ያሽርልህ። ግን ይህን ነገር ብትጠቀም ብዬ አስቀምጨልሃለሁ ካደረሱላቸው። በዚሁ አጋጣሚ ግን
ሃይሚንና ብሩኬን ወላሂ ሳላደንቃቸው ማለፍ አልፈልግም። ገባችሁ? የጓደኝነት ጥግ፣ የሰው ጥግ፣ የሰውነት ጥግ ያላቸው ሁለት ጥንደሞች ናቸው። ገባችሁ? ምክንያቱም በክፉም በደጉም አብሮን የነበረ ወንድማችን ነው ብለው እንግዲህ ወንድማችን ሚፍታህ አባቱ ካንሰር እንደያዘውና አባቱ በካንሰር ተጠቂ እንደሆነ ነው እንትን ያሉ። ግን ከቻላችሁ ይህን ነገር አድርሳችሁለት ከፈለክ በውስጥ እንትን በላይ ኮንታንት አርገይ ከዛ በኋላ እኔ ልልክልህ እችላለሁ። በተረፈ ደግሞ ካንሰር ማለት ሰደቃና ዘካ አውጣ። አንዳንዴ ገንዘብ ብቻ በቂ አይደለም። ለሰው ልጅ ሰፖርት ለማድረግ እንሞክር። ይሄን ነው የምልህ። ግን ሃይሚና ብሩኬን ሳላደንቃቸው ማለፍ አልችልም። ወላሂ የሰው ችግር ተረድተው ጓደኛችን ብለው በክፉ በደጉ አብሮን ያለ ወንድማችን ነው ብለው በዚህ ደረጃ ወንድማችንን ሊያስተዛዝኑ ሊያበረቱ ስለሄዱ በጣም ነው ደስ ያለ። እኔ በቃ ሃይሚና ብሩኬን እመወዳቸው በምክንያት ነው። ወላሂ ሰውን በሰው በቃ እኔ አላቅም በጣም ይለያሉና ሃይሚና ብሩኬ ረጅም እድሜ ረጅም ጤና ይስጣችሁ። በቃ ወልዳችሁ አግብታችሁ የምትኖሩ ያርገው። ለምን መልካም ልብ ያለው ሰው በዚህ ደረጃ ወንድማችንን እኛ ከጎንህ ነን አብረንህ ነን እኛ ችግር ላይ እያለ አንተ ከጎናችን ነበርክ ብለው እንደዚህ ሊያበረታቱት ሲሄዱ በጣም ነው ደስ የሚለው። ገባችሁ? ለምን ይሄን ነው የምላችሁ። ግን እኔ ሚፍታህ ላይ የሆነ ቂም ያስኩበት አለ። ቂሙ ምንድነው መሰላችሁ? ሶፊያና ቶፊቅ እንግዲህ ታውቃላችሁ ማለት ነው። አብሮ እሱ እንግዲህ ሂዶ ጎንደር ኒካህ አድርጎላት ቶፊቅ ይዟት ወደ አዲስ አበባ መጥቶ ሶፊያን ታውቃላችሁ። ከዛ ለኢትዮ አጀንዳ ብሎ ቶፊቅ ኒካህ የላትም ኒካህ የለሽም ምናምን ብሎ እንደዛ ሶሻል ሚዲያ ላይ ሲያዋርዳት ሚፍታህ መልስ አልሰጠም ነበር። እያወቀ እሷ እንደዛ ሶሻል ሚዲያ ላይ እየተጠለጠለሽ እየተሰደበሽ ማንም እየነገደባት እሱ ዝም ብሎ ነበር ማለት ነው። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? አንዳንዴ የሆነ ሰንበዲ ዱዓ ይደርሳል። ገባችሁ? የሰውን ቀልብ ካለ ምክንያት ባትነኩ። የዛኔ አንተ መመለስ ትችል ነበር። አይ ሶፊ ኒካህ አላት አትስደቧት ብለህ አትሳለቁባት ብለህ ለሶፊ ሰፖርት ማድረግ ትችል ነበር። አንተ ግን ቶፊቅ ያገርህ ልጅ ስለሆነች ሶፊ የጎንደር ልጅ ስለሆነች የዛን ጊዜ ሰፖርት አላረካትም ነበር። እኔ የዛኔ ቂም ይዤብህ ነበር። ኦኬ ግን በዚህ ደረጃ ደግሞ ስላየው አሳዝነኛል። ለማንኛውም ግን አንዳንዴ በቃ እውቅና አለን ብላችሁ የምታረጉት ነገር እንደዚህ ዋጋ ያስከፍላችኋል። የዛን ጊዜ ሴት ልጅ በሴትነቷ በጣም ያልሰደባት ሰው የለም። ሶፊያን ታውቃላችሁ ማለት ነው። ስለዚህ አንዳንዴ ገንዘብም ሆነ ዝናም ሆነ ምንም ሆነ እንደዚህ ይረግፋል እና ከቻላችሁ በቻላችሁት መጠን ከሰው ቀልብ ተጠንቀቁ። ከሰው ቀልብ ተጠንቀቁ። የሰው ቀልብ በጣም መጥፎ ነው። እንግዲህ ዛኔ ሶፊያ ኒካህ የላትም ሲባል ስንት ሰው ሶፊያን እንዳብጠለጠላት ታውቃላችሁ። እሱ እውነቱን እያወቀ እውነቱን መናገር ይችል ነበር። ይሄ ውሸት ነው፣ የኢዲዩ አይዲያ ነው ቶፊቅ ያወራ